የበደላችሁን ልባችሁን የሰበረውን ወይም ክፉ ያደረገባችሁን ሰው ይቅር ማለት ከብዷችሁ ያውቃል? በልባችሁ ውስጥ ቂም ይዛችሁ ስትዞሩ ያ ሰው ግን ምንም እንዳልተፈጠረ ሕይወቱን ሲመራ ማየት ምን ያህል እንደሚከብድ ሁላችንም እንረዳለን። ነገር ግን አንድ እውነት አለ። ይቅር አለማለት መርዝ ጠጥቶ ሌላው ሰው እንዲሞት እንደመጠበቅ ነው። ቂም በቀል መጀመሪያ የሚያጠፋው ተሸክሞ የሚዞረውን ሰው እንጂ ሌላውን አይደለም። ዛሬ በኦርቶዶክሳዊ ትምህርት ይቅርታ ማለት ለሌላው ሰው የምናደርገው ውለታ ሳይሆን ራሳችንን ከጨለማ እስር ቤት ነፃ የምናወጣበት ቁልፍ መሆኑን እንመለከታለን። ሰላም ኦርቶዶክሳዊ ወጣቶች፣ ከመቼውም ጊዜ በላይ ራሱን የሚያውቅ በሃይማኖቱ የጸና በምግባሩ የቀና ትውልድ በሚያስፈልግበት በዚህ ዘመን ይህ ቻናል ወጣቶችን ወደ ትክክለኛ ኦርቶዶክሳዊ ስነ ልቦና፣ ጠንካራ ማንነትና የጠለቀ ዕውቀት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት ነው። በጋራ እየተማረን የተሻለ ማንነትን እንድንገነባ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ሼርና ላይክ በማድረግ ለሌሎች እንዲደርስ ስለምታደርጉ ከልብ በእግዚአብሔር ስም እናመሰግናለን። ወደ ዛሬ ጉዳያችን እንግባ። የክርስትና እምነታችንና የመንፈሳዊ ሕይወታችን ማዕከል ይቅርታ ነው። የሰው ልጅ ከእግዚአብሔር ጋር የሚታረቅበት፣ ሰላምንና ደስታን የሚያገኝበት ታላቅ መለኮታዊ ምስጢር በዚህ የይቅርታ ኃይል ውስጥ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን በተግባር ሊያስተምረን በመስቀል ላይ ሆኖ በጭካኔ በሚሰቅሉትና በሚያፌዙበት ሰዎች ላይ የተናገረው የመጀመሪያ ቃል አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው የሚል ነበር። ጌታችን በየዕለቱ በምንጸልየው የዘወትር ጸሎት ላይም እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን በማለት እንድንለምን አስተምሮናል። ይህን የሚያሳየን ይቅር የማይል ልብ የእግዚአብሔርን ምሕረትና ይቅርታ መቀበል እንደማይችል ነው። ታዲያ ስለ ይቅርታ የተወሰኑ ነጥቦችን እያነሳን እንነጋገር። አንደኛ፣ ይቅርታ እግዚአብሔርን የመምሰል መገለጫ ነው። ቅዱሳን አባቶቻችን ይቅርታን የክርስቲያን ዋነኛ መታወቂያ አድርገውታል። ቅዱስ ዮሐንስ አፈወርቅ እንደሚለው እንደ እግዚአብሔር እንድንመስል የሚያደርገን ትልቁ ነገር የበደሉንን ይቅር ለማለት ያለን ዝግጁነት ነው ይለናል። እግዚአብሔር ባህሪው ይቅር ባይ ነው። እኛም የበደሉን ይቅር ስንል ይህንን መለኮታዊ ባህሪ እንካፈላለን። በተመሳሳይ መልኩ ቅዱስ ስልዋን ዘአቶንስ የተባለ አባት እንዲህ ይላል፣ ጠላቶቹን የማይወድና ይቅር የማይል ሰው እግዚአብሔር በእውነት ሊያውቅ አይችልም። በልቡ ውስጥ ይቅርታና ፍቅር ያለው ሰው ግን ገና በምድር ሳለ የሰማይን ሕይወትና ሰላም መቅመስ የጀመረ ነው ይለናል። ይቅርታ የሌለው የትኛውም ተጋድሎ ከንቱ ነው። ብዙዎቻችን በጾም በጸሎትና በስግደት እንተጋ ይሆናል። ነገር ግን በልባችን ውስጥ ቂምና ጥላቻን ይዘን የምናደርገው ድካም ሁሉ በእግዚአብሔር ፊት ዋጋ የለውም። ታላቁ አባት አባ እንጦስ እንዳስተማሩን ሰውን የምንጠላ ከሆነ ምንም ያህል ብንጸልይና ብንጾም ድካማችን ከንቱ ነው ይሉናል። የሶርያው ኮከብ ቅዱስ ኤፍሬምም ይህንን እውነት ሲያጠናክር አንተ ሰው ሆይ የበደሉን ሁሉ ይቅር ካላልክ በጾምና በጸሎት ራስን በከንቱ አታድክም፣ ምክንያቱም እግዚአብሔር ጸሎትን አይቀበለውምና ይለናል። ቅዱስ አባ ሙሴ ጸሊም ሕይወትም ለዚህ ትልቅ ማሳያ ነው። አንድ ወቅት በአንድ በደለኛ ወንድም ላይ ለመፍረድ በተሰበሰበ ጉባኤ ላይ አባ ሙሴ የተበሳሳና አሸዋ የሞላበትን ቅርጫት በጀርባው ተሸክሞ ተገኘ። ጉባኤተኛውም አባታችን ይህ ምንድን ነው ብለው ሲጠይቁት እሱም ኃጢአቴ ከበስተጀርባዬ እንደ አሸዋ እየፈሰሰ ሳለ ዛሬ በወንድሜ ላይ ለመፍረድ መጣሁ በማለት ቂም መያዝንና ፍርድን ትቶ ይቅርታን ማድረግ እንደሚገባ በተግባር አስተምሯል። አባ ሙሴ ጸሊም እንዳለው በወንድም ላይ ቅያሜንና በቀልን በልብ አታሳድር፣ ይህ ካልሆነ ግን ጸሎትህ ከምድር አይነሳም ይለናል። ሦስተኛው ነጥብ የይቅርታ እውነተኛ ትርጉም ነው። ይቅርታ ሲባል ብዙ ጊዜ በተሳሳተ መንገድ እንረዳዋለን። ነገር ግን እውነተኛው መንፈሳዊ ትርጉም የሚከተለው ነው። ይቅርታ ማለት
በደልን መርሳት ወይም ጥፋቱን ትክክል ነው ብሎ መቀበል አይደለም። ይቅርታ ማለት የበደሉን ሰዎች በደል እያነሱ ማውጣትን መተው ማለት ነው። ይቅርታ ማለት ፍርዱን ለእግዚአብሔር አሳልፎ መስጠት ነው። እውነተኛ ፈራጅ እግዚአብሔር መሆኑን አምኖ ራስን ከበቀል ማራቅ ነው። ይቅርታ ማለት ራስን ከመራራነትና ከቂም እስራት ማዳን ነው። ይቅር ስንል ለበደለን ሰው ብቻ ሳይሆን መጀመሪያ ለራሳችን ነጻነት እንሰጣለን። ቅዱስ ይስሐቅ ሶርያዊ ይቅርታ ለራስ የሚሰጥ ነጻነት መሆኑን ሲያስረዳ ከበደል ይልቅ ይቅርታንና ቸርነትን ምረጥ። ይቅርታ ነፍስን ነጻ ያወጣል፣ የልብንም ሰላም ይሰጣል። በቀል ግን ነፍስን በጭንቀትና በጨለማ ይሞላል ይለናል። ስለዚህ የይቅርታ ልብ ያለው ሰው የሚያገኛቸው መንፈሳዊ በረከቶች ደግሞ እናያለን። ይቅርታን የምናደርግ ከሆነ በሕይወታችን 3 ታላላቅ በረከቶች እናገኛለን። አንደኛ፣ የጸሎት መክፈቻ ቁልፍ ይሆነናል። ልባችን ከቂም ሲነጻ ወደ እግዚአብሔር የምናደርገው ጸሎት ያለምንም ክልከላ በቀጥታ ይሰማልናል። ሁለተኛ፣ ከዲያብሎስ ወጥመድ ያመልጣል። ሰይጣን ሰዎችን እርስ በርስ በማጣላትና ቂም በመዝራት ሊያጠፋን ይፈልጋል። ይቅርታ ግን ይህንን የጠላት መረብ በአንድ ጊዜ ያፈርሰዋል። ሶስተኛ፣ ሊሻገሩት የሚገባ ድልድይ ነው። ኃጢአተኝነታችንን እያወቅን የእግዚአብሔር ይቅርታ ካስፈለገን እኛም ለሰዎች ድልድይ መሆን አለብን። ቅዱስ አውገስጢኖስ እንዳለው ይቅር ለማለት ፈቃደኛ ያልሆነ ሰው እሱ ራሱ ሊሻገረው የሚገባውን ድልድይ እየሰበረ ነው ይለናል። እንግዲህ ክርስቲያን ተብለን የተጠራን ሁላችን የጌታችንን የመስቀል ላይ አርያነትን በመከተልና የቅዱሳን አባቶቻችን ምክር በልባችን በመቅረጽ የይቅርታ ልብ ሊኖረን ይገባል። ቂምና በቀል ሰላማችን ሰርቀው ነፍሳችን በጨለማ ከሚሞሏት ይቅርታ አድርገን ፍርዱን ለባለቤቱ ለእግዚአብሔር ሰጥተን ራሳችንን ከቁጭትና ከመራራነት በሽታ እንፈውስ። ታዲያ ይቅር ማለት ከባድ የሆነብን ሰዎች በእነዚህ 3 መንፈሳዊ መንገዶች ልንለማመድ እንችላለን። የመጀመሪያውና ቀዳሚው ይቅርታ ውሳኔ እንጂ ስሜት እንዳልሆነ መረዳት ይጠበቅብናል። ስሜታችሁ የበቀል ካሳ እስኪመጣ ድረስ ጠብቅ ይላችሁ ይሆናል። ነገር ግን እናንተ በእግዚአብሔር ስም ይቅር ብያለሁ ብላችሁ በውሳኔ ጀምሩ። ስሜቱ ቀስ እያለ ይከተላል። ሁለተኛ፣ ለበደላችሁ ሰው ጸልዩ። ቅዱስ ስልዋን እንዳለው ለጠላቶቻችን መጸለይ ካልቻለን መንፈሳዊ ሕይወት ገና አልጀመርንም። በደላችሁን ሰው ስም ጠርታችሁ ስትጸልዩ የልባችሁ ድንጋይነት ይቀልጣል። ሶስተኛና የመጨረሻው የራሳችሁን በደል አስቡ። እግዚአብሔር እናንተን ስንት ጊዜ ይቅር እንዳላችሁ ስታስቡ ለሌላው ሰው ይቅርታ ማድረግ ይቀላችኋል። በ10,000 መክሊት ዕዳችን የተወልን አምላክ የወንድማችን 1 ዲናር ዕዳ እንድንተውለት ይጠብቅብናል። ወንድሞቼና እህቶቼ ዛሬ በልባችን ውስጥ ያለውን የቂም እስረኛ ፍቱትና ነፃ አውጡት። ያኔ ትልቁን ነፃነት የምታገኙ እናንተው ራሳችሁ መሆናችሁን ትረዳላችሁ። ተወዳጆች እህቶችና ወንድሞቼ ይህ መልእክት ልባችሁን ካሳረፈው ስለ ይቅርታም አስፈላጊውን ግንዛቤ ከሰጣችሁ ለወዳጆቻችሁ ሼር በማድረግ ይህ ቪዲዮ ለብዙዎች ተደራሽ እንዲሆን እንድታደርጉት በእግዚአብሔር ስም እንጠይቃለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።